ለምን ቆረጣችሁ? ለምን ለሆል ኮንታክት ኢየሱስ አለስልሶ ኢየሱስ ጣል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጣለዋል። ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደው ሚል ሰው ይሻለኝ። ለምን ለመስበክ ይመችል። ዞር ባይ ባላት እቺን የምትሯሯጥ ጋለሞታ ሴትዮ ስርዓቷ ሲዛል ሌላሉ እንደ ከዚህ ቤት ሌላ እንትን ነው። አይ እኔ ሙሉ ቪዲዮ ሳላይማ ሙሉ ይሻላል። አትፍሪ ቡካ አትፍሪ፣ ተረጋጊ። ምንም አያመጣም። ምንድን ነው የምፈራው? ምን የሚያስፈራ ነገር አለ እንዴ? ቪዲዮዎችን አትፍሪ። አይ ፈታ በይ ያለሽ ነው። for what ምንድን ነው የሚያስፈራኝ? ኩስ በቃ እና ይታይ ሲል ነው እንዴ ሉጣ የምትይው ነው? ይሄው እየታየ አይደል እንዴ? ቅድማ አየሁት እኮ የተቆራረጠ ገና ቪዲዮ ሳይከፈት ተሚ ከታች ቡካ ልትወጣ ነው እያለ ነበር። አይገርም እንዳለው ልትወጪ ነው። ስለዛ ከተፋራለች ማለት ነው እንደዚህ አይነት ነገሮች። እኔ ባይ ዘ ዌይ ለምሳሌ እኔ እንዳልክን በጣም ነው የምወደው። አይ ላቭ እንዳልክ። ስለዚህ እኔ ባይም ባላይም ችግር የለውም። አሁን አኬን ሰው በእኔ ፊት አኬን መጥፎ ነገር እንዲናገር እኔም አልወድም። መሲስ ያውቃል። ስለዚህ እንደዚህ እንትን ዲፈረንስ የለውም። የኔ እሺ እንደዚህ እናድርጋ ቡካ ከአንድ ሄኖክ እሺ መጥፎ ነገር ሲናገሩ አትወጂ ምናምን እሱ ጥሩ ነው። ባይዚ ማለት ለምሳሌ ቁጭ ብለሽ ወንድሞችሽ ምናምን መጥፎ ነገር ሲነገርባቸው በእነርሱ ላይ አይ እንደው እኔ ቁጭ ብዬ ወንድሞቼ እንደዚህ አትናገሩ ብለሽ ቤቶች ምንም ችግር የለውም። ባይዚ ኖርማል ነው። ግን እኛ ምንም መጥፎ ነገር አንናገርም። እሱ የተናገሩን ብቻ ግን እንስማ። ይሄ እንደማትናገሩ አውቃለሁ እኔ እያለሁ ቪዲዮ ይከፈትሽ ቪዲዮ ይከፈት ኖ ፕሮብለም። እኔ አሁን ስለ ጌታችን አንዴ ቆይ ማለት እኔ አስቀድሜ ለጌታችን ቤዛ የሚለው ቃል ልክ እንደሚነገረው አላ ኤግዛክትሊ ያችሁ ቤዛ የምትለዋ ለጌታችን የምትናገሯ ያችሁ የራሷ ቤዛ የምትለዋ ቃል አይደለም ለሌላው የምትነገረው። ባይዚ ይለያያል። ቤዛ ሲባል ሌላው ጌታችን ቤዛ ባለበት ሴንስ እንደማይሆን እናውቃለን። ሪደምሽን እንደማለት ነው። አሁን ክርስቶስ ነው ራሱ ሪደምሽን ተብሎ ሊጠራ የሚችለው ጌታችን ነው። እና ከዛ ውጭ እመቤታችን ቤዛ ስትባል በሌላ መንገድ ነው። እና ቤዛ የሚለው ቃል ይለያያል። አስቀድሜ ጌታችን ከዚህ አንጻር ብቻውን ቤዛ ነው ምናምን እያልኩ ተናግሬ ማለት ነው ይሄ ሰው ኢየሱስን ይጠራዋል ዴመኒክ ነው ብሎ ይመጣል። እኔ እኮ ስንት አይነት እሱ እንዳለ ለዚህ እኮ ነው አኬ የተቆራረጠ ቪዲዮ እነሱም አይተው ይሆናል። አንተ ስለ ኢየሱስ በደንብ አውቃለሁ። ይሄው ቡካ አይተው የራሱ ያኬ ቪዲዮ ላይ እኮ ነው እዛው ለኢየሱስ ቤዛነት ስታወራ እኔ በደንብ ሰምቻለሁ። እና እነሱም እኮ አሁን እየሰሙት እኮ ነው። ቡካ ቁጭ አድርገው ሰምተውት እኮ ነው። ሰምተው ልክ ሁሉንም ሰምተዋል። ሁሉንም ይሄው ሰምተው እየሰሙ እኮ ነው። ቤዛ የሚለው ቃል አንድ ብቻ አይደለም ትርጉም አለቀ በቃ። እንግዲህ ካልሆነ አልሆነም ነው። መጽሐፍ ቅዱሳችን የተለያየ ትርጉም ከሰጠው በአባቶችም ይሄው ቃል ለሌላ ሰውም ከተሰጠ በቃ ዝም ብለን ብድግ እያደረግን እኮ እኛ እንደ አደገኛ እኮ ዞር አድርግ ምናምን ማለት እኮ አንችልም። ከመጽሐፍ ቅዱስና ከአባቶች ልንወጣ አንችልም። በመጽሐፍ ቅዱስም በአባቶችም ቤዛ የሚለው ቃል ከክርስቶስ ውጭ ተሰጥቶን አይተናል። አለቀ። ምን ማድረግ አይቻልም። ግን እነዚህ ልጆች ምንድን ነው አሁን እንዳንቺ አይነት ምናምን ወይም ደግሞ ሌሎችም እንደዚህ ፕሮቴስታንት ወንድምቶች ምናምን እኛ ጋር ምናምን ይመጣሉ ምናምን ነገር እና ይማማራሉ እና እሱን ሲያዩ በጣም ነው ኮንፈርት የሚነሳቸው ማለት እና ስለሚናደዱ በቃ ይሄ ልጅ ኢየሱስን ይጠላዋል ምናምን ደመኒክ ነው ምናምን አትሂዱ ነው ያው እንደዛ ላይ ላላክቻለ እሱ አኪ ጋር አትሂዱ አይነት ነገር የሚመስል እና ይሄ በጣም ሺም እኮ ነው ማለት በቃ ብሎት የሀገር ጊዜ ሰው ይናገራል። አንዴ ትናገሪያለሽ ከዛ በኋላ እኮ በቃ እና እንዲህ ስም እየለጠፉ አይደረግም ወይ ስህተቱን አሳይቱ ምናምን ነው። ግን እኔው እስቲ ቪዲዮ እኔው ያው ይሄ ራሳችን ይጀምረው አንድ ጊዜ ከመጀመሪያ ይጀምረው ባይብል ያቃል የተባለው ልጅ አይደል? ቡካ ቪዲዮ ሪፍሌክት እያደረጉ ያሉት ራሱ አኬ የሰራውን ቪዲዮ ነው እና የሆነ ተቆራርጦ ደርሷቸው ሳይሆን የራሱን አካውንት ነው የከፈቱት። በጣም እኮ ነው የሚገርመው። ላይክ ራሱ አላደረጉልኝም እያየሁኝ እኮ ነው። ነጭ ነው ይቺ ልብ ቅርጿ በጣም እኮ
አንተ ማርያም ቤዛ ናት ብለሃል እንዴ? እዚህ ላይ እስኪ እንደገና ልስማ። ብያለሁ፣ ግን በምን መልክ የሚለው ግን ይለያል ነው። ማርያምን ብቻ አይደለም ገንዘብንም ብየዋለሁ። ቡካ ገንዘብንም የነፍስ ቤዛ ብየዋለሁ። እኔ ማርያምን ብቻ ሳይሆን ይደብርሻል ገንዘብ የነፍስ ቤዛ ቢባል አይደብረኝም፣ ግን እንዳገባቡ ነው። ግን እንዳለ ሆኖ ምን አለ መሰለሽ እንዳገባቡ ጥሩ ነገር ነው። ግን አሁን ኢየሱስ ጠል ነው ብሎ ይሄን ያህል መናገር እሱን እስቲ ቆይ እናያለን። ይሄን አምነሽ ውጪ። እሺ ኢየሱስ ጠል እንዳይደለ ከኔም አውቃለሁ። እሱን አብየስ ነው። ሀጣን ለጻድቃን ቤዛ ናቸው የሚልስ ምንድን ነው? አዎ እንዴ አሁን ሚስአንደርስቱድ ተፈጥሮ እንደሆነ እሱ የሚናገረው ሚስአንደርስቱድ ከተፈጠረ ብዬ ነው። ገንዘብ ቤዛ ሲባል የማይደብረን የዓለም ቤዛ ነው። ጥያቄው የዓለም ቤዛ ነው። አታጭበርብር፣ አታስወጣ። ቆይ በእናትህ አታስወጣው። እስኪ ይግባ። መጀመሪያ እንወጣ። ለቤ ደከመኝ አስገባው። ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሁን እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው። ይሄን አይ በጣም ነው እንደሚያምህ በጣም ነው የሚያምህ። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ሊትራሊ ኢየሱስ አላለቀም። እሺ ደሽ ነው ይብቃ። ስድብ ነው ለነገሩ። ከዚህ በኋላ ያለው ኢየሱስን ይጠራል ምናምን እያለ ይላል። እሺ እንትን ነው ኢየሱስን ቤዛ ላለ ማለት ነው ምናምን ያለው እዛው ቁጭ ብሎ ነው ያዩት። ምንም የጌታችንን ቤዛነት እኮ ስመሰክር እዛው ገልጠው እኮ አሳይተዋል ማለት እዛው አብረው ለህዝቡም እያሳዩ ለራሳቸውም እያዩ ምን አይነት ድራማ እንደሚሰሩ አንዳንድ ሰዎች እና ምንድን ነው ልባቸው ላይ በጣም የሆነ ጥላቻ ስለሚከማች አደገኛ ነው። ባይዚ ጥላቻ፣ ክፋት ምናምን እንደዚህ አሮ ነው እንግዲህ ምቀኝነት ምናምን እንደዚህ የሚመስሉ ነገሮች በጣም አደገኛ ናቸው። በጣም አደገኛ እና ልብ ላይ ልክ ሲነግሱ ክርስቶስን ያስረሱና የሆነ ሰው ላይ ብቻ ትኩረት አድርገህ እሱን አታክ ወደ ማድረግ ብቻ እንድታዘነብል ያደርጋሉ። እና አሁን ይሄ ያወራው ነገር ከመጽሐፍ ቅዱስ ሳይጠቅስ አለና ግን እዛው ጋር ምን ሲብሎ ሲያወራ ነበር? መጽሐፈ ምሳሌ ላይ እንደዚህ ይላል አለ። መጽሐፈ ምሳሌ እኮ መጽሐፍ ቅዱስ ነው ስቲል መጽሐፍ ቅዱስ እንደጠቀስኩም ያውቃል። ግን በህዝቡ ፊት በቃ የሆነ ማሳየት የፈለገው ነገር አለ። እሱም ምንድነው? እንደው አክሊል ክርስቶስን ይጠላል። አክቹዋሊ ክርስቶስን ብጠላ ብወድ ለጴንጤ አይደለም ባይዘው ለአንተም አይደለም። ይህንን የሆነ በጣም ቫይብሬት እያልክ ለምትሆነው ልጅ ለአንተም አይደለም፣ ለማንም አይደለም፣ ለእኔ ነው፣ ለራሴ ነው። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ስለሚል ምንድነው መረገምን አንፈልግም። እና ጌታችን ኢየሱስን መውደድና ለመውደድ የህይወት ጉዳይ ነው። በነገራችን ላይ እርሱ አስቀድሞ ወዶናል፣ ስለዚህ እኛም እንወደዋለን ነው አደለ? በቃ እንደዛ ነው። አስቀድሞ እሱ ነው የሚወደን አንኮንዲሽናሊ፣ ከእርሱ ነው የሚጀምረው ፍቅር። ከዛ በኋላ ግን እኛም ይህን ፍቅር ግን መመለስ አለብን። አሁን በዛ ደረጃ ባይሆን እንኳን ትንሽ እንደምንም እያለን ጌታን በመውደድ በማፍቀር ውስጥ ማደግ እንደምንም እያለን ስል በትግል ይመጣል እያልኩኝ ሳይሆን ግን ለእግዚአብሔር ምቹ በመሆን ስለ እግዚአብሔር ምቹ በሆንን ቁጥር የክርስቶስ ፍቅር በልባችን እየፈሰሰ እንትን እያለን እንሄዳለን እና ያ ደግሞ ይገለጣል በህይወታችን። የክርስቶስ በልባችን ውስጥ የፈሰሰው የክርስቶስ ፍቅር ደግሞ እየተገለጠ ይሄዳል። ለሌሎች ሰዎች በምናሳየው ሀዘኔታ፣ ርህራሄ፣ ፍቅር ሌሎችን መውደዳችን የሚገለጠ ማነው? እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው እና እንጂ እንደዚህ በማጭበርበር ምናምን እንደዚህ አይነት ነገር አለ። በዚህ የሚገለጥ እንትን የለም። ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው? አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም። በቃ ስሜታዊነት አንዳንዴ በጣም አደገኛ ነው። በዚህ መንፈሳዊነት እና ስሜታዊነት ይለያያል። መንፈሳዊነት እና ስሜታዊነት፣ ሰው ስሜታዊ ሆኖ ሊያነባ ራሱ ይችላል፣ እያለቀሰ እየየ ሊል እኮ ይችላል። ግን መንፈሳዊ ሆኖ እኮ አይደለም። በቃ ስሜታዊ ሆኖ ሰው በዘፈን ያነባ ያለቅስ ይነፋረቅ የለን እና ምንም ስሜታዊ ስትሆን ብዙ ነገር ውስጥ ልትገባ ትችላለህ። እና ግን ስሜታዊነት አይደለም አሁን እዚህ ጋር የሚያስፈልገው መንፈሳዊነት ነው። መንፈሳዊነት በጣም ይገለጣል። እና ስሜታዊ አይነት ሰው ስትሆን በተገኘው አጋጣሚ እንደዚህ ትጋለጣለህ።
እና ሰውን ዝም ብሎ እንደዚህ ወጥቶ ክርስቶስን አይወድም ይወዳል። አንተ ርዕስ አድርገህ ቁጭ ብለህ ማርያም የዓለም ቤዛ ነች። ቢሊ ምንም አትሽሽ። የዓለም ቤዛ ነች ወይ መልሳለሁ። አላለም፣ እንደዛ አላለም። ካላለ እዚሁ ይበልሽ። ይቆይ ወይስ ለቤሊ እመልስለታለሁ። ለቤሊ ችግር የለም። ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው። ቤሊ ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ። ማርያም የዓለም ቤዛ ነች ወይ? ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ግን አየህ አንተ አሁን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው። ለህፃን ልጅ እንደ ህፃን ነው የሚመለሰው፣ ለአዋቂ እንደ አዋቂ ብቻ እንደዛ አይደለ። በያለንበት ደረጃ ነው የሚመለሰው። አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው። ገንዘብ የነፍስ ቤዛ ነው አይደለም? እሺ አዋቂው ማርያም የዓለም ቤዛ ነች። ጳጳሱ ተሳስተዋል። ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው። እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ እውቀቱ ማለት ነው። እሺ ማርያም የዓለም ቤዛ ነች? መልስልኝ። እሺ በቃ ተው እንግዲህ ካልመለስክ ምን ማድረግ ይቻላል? እሺ ሰው ቀለል ያለ ነገር ልንገራችሁ ከእመቤታችን ጋር በተያያዘ አክቹዋሊ እዛ ቪዲዮ ላይም የተወሰነ ነገር ብያችኋለሁ እና ቤዛ የሚለው ቃል አስቀድሞ በቃ እንደው ቤዛ የሚለውን ቃል ለክርስቶስ በምንናገርለት መልኩ ብቻ አንያዘው። ኦኬ ነሰሰርሊ ክርስቶስ እንደተባለው ነው ሌላውም የሚባለው ቤዛ ከተባለ የሚያስብል ነገር የለም። በቃ ለምሳሌ መጽሐፍ ቅዱሳችንና በጣም በርካታ ቦታ ላይ ቤዛ የሚለውን ለተለያዩ አካላት ሰጥቷል። ለሙሴ ሰጥቶ አይተናል። ሐዋርያት ሥራ ምዕራፍ 7 ላይ አይደለ እግዚአብሔር ሙሴ ለሕዝቡ ምንድነው ሹምና ቤዛ አድርጎ ላከው ብሎ ይናገራል። ቤዛ አድርጎ ልኮታል። ምን ማለት ነው? ቤዛ አድርጎ ላከው ሲባል ያው ሕዝበ እስራኤልን ከግብፅ ባርነት ነፃ አውጥቶ ስለሚያወጣ በቃ ነፃ አውጭ አድርጎ ላከው እንደማለት ነው። ቤዛ አድርጎ ላከው ሲባል እዛ ጋር ደሊቨረር ሆኖ ማለት ነው። ነፃ አውጪ ሆኖ ተላከ ሙሴ። ከዚህ ቀደም እንዳልኳቸው በዛ በመጽሐፈ ምሳሌ ላይም ገንዘብ የነፍስ ቤዛ ነው ተባለ። አሁን ለሀብታም ሰው ገንዘብ ምንድነው ለነፍሱ ቤዛው ነው ተብሎ ከተነገረ እንደው በቃ ለነፍስ ቤዛ ነው ገንዘብ ተባለና ቤዛ ኢየሱስ ነው ደሙን አፈሰሰ። ምንድነው ገንዘብ ደሙን አፈሰሰ ማለት አይደለም። እሱን እናውቀዋለን፣ እንረዳዋለን። ሰው ምን እያለ ነው? እዛው ቪዲዮ ላይ ማስቀምጬላችኋለሁ ከምን አንጻር ቤዛ እንደተባለ ማለት ነው ገንዘብ እና ቤዛ የምትለው ቃል ስለተሰጠች ብቻ ኢየሱስ ያደርጋል ማለት አይደለም። ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ላይ። ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ስለተጻፈ ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ሕዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለው እና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። እሺ ሶስትነትን ያመለክታል። ትክክል ነው፣ ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ ስላልተጻፈ አልቀበልም ነው የምትይው? ወይስ አይ ስላሴ የሚለው ይህንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ ደግሞ ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው። እና ቤዛ ከቋንቋዎች እኮ አይደለም። ለቃል ከሆነ ሙሴን ሲልክ ለአንድ ለእስራኤል ሕዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው። ምንም ይሄ ሲጀምር ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፍረንስ ነው ያለው። ሙሴ ለሆነ አካባቢ ወደ ግብፅ አካባቢ ተላከ፣ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚ የሆነ ህዝብን ነው ነፃ የሚወጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል። ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም ባይዚ
በደሙ የሆነ ቤዛነት ነው የተደረገው ራሱ በደሙ የሆነ ቤዛነት። ስለዛ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘ ነው። በዚህ መልኩ ነው። ስለዛ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባል ነው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ስለሚል ይሄ የደም ዋጋዎች ሆነናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ክፍያ ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለ ሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ ጋር። ቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኙም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ በአጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደምትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭቶ ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለምን አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምንድነው ከእርሷ ተጸነሰ፣ ተወለደ። ስለዛ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ሄራኒስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው። ሔዋን ያንን ፍሬ በላች ማለት መብላት የሌለባትን ማለት ነው። በላችና ሞትን ወደ ራሷ አመጣች። በላችና ሞትን ወደ ራሷ አመጣች። ተመልከቱ፣ ሞትን አስቀድሞ ሞት ውስጥ አልነበረችም። ሞትን ወደ ራሷ አመጣችና ከእርሷ በኋላ የሚመጣውም ትውልድ ደግሞ ሞት ውስጥ እንዲወድቅ አደረገች። ስለዚህ ሞትን ወደ ራሷ አመጣ። ለራሷም ለሌላውም ዓለም የሞት ምክንያት ሆነች። ለራሷም ለሚመጣውም ዓለም የሞት ምክንያት ሆነች። ቅዱስ ሄራኒስ ነው ይህን የሚለው። ወደ ድንግል ማርያም ይወስድና ደግሞ እመቤታችን ደግሞ ክርስቶስ አይደል ወደ እሷ የመጣው ለእርሷም መዳን ለሌላውም ዓለም መዳን ምክንያት ሆነች ብሎ ይናገራል። ስለዛ እንደዚህ ነው የሚያነጻጽራቸው ሔዋንንና ማርያምን። ሔዋን ወደ ጥያቄ አለኝ። ክርስቶስ የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ኖ ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሀረጉ ሁሉ ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ? እንደዛ ከሆነ እሺ የመዳን ምክንያት ከሆነች እሷ ለምን ክርስቶስ መሰቀል አስፈለገው? የዘር ሐረጉ ሁሉ ምክንያት ሊሆን ነው? አይ እንደዛ ማለት አይደለም። ዳይሬክት ሊቀጥታ ምክንያቱም ኢየሱስ ብቻ ነው የመዳን ምክንያት የሆነው። በስጋ ተገልጦ ሞቶ እኛን የድነት ምክንያት የሆነው እሱ ነው እንጂ እሷ እንትን ንጹህ ስለሆነች እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍኮርስ ለመዳን ከእሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን የምፈልገው የምለው ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንጻር አሁን ካልሞተ እንዴት ማለት እንዴት ሆኖ ልንድን እንችላለን? ለመሞት እኮ ነው ከእርሷ ስጋን ይነሳው። አሁን ቆይሻ አንዴ ስላልጨረስኩልሽ ሊሆን ይችላል። አንዴ ታገሽኝና 2 ደቂቃ እንዴት ሆነች የሚለውን እሱን ለማሳየት እሞክራለሁ። የመጀመሪያው ነገር ድህነት የሚጀምረው በኢንካርኔሽን ነው፣ ማለት በስጋዊ ማለት ነው። ቃል መቶ ስጋ ይሆናል።
ስጋ ወድቆ ስለነበረ ቃል መቶ ስጋ ይሆናል። ቃል ስጋ ሲሆን ድህነት ከዛን ጊዜ ጀምሮ ነው የሚጀምረው። ዝም ብሎ የሆነች ሰዓት ላይ ሄዶ እንደው ሰው ሆኖ ኖሮ ከዛ በኋላ የሆነ እንደው በዕለት ዓርብ በ33 ዓመቱ ወይ እንደዚህና እንደዛ ዓመቱ በመስቀል ላይ ተሰቀለ፣ ደሙን አፈሰሰ፣ ያኔ ነው በቃ ያዳነን እንጂ ከዛ በፊት የድህነት ጉዳይ አልነበረም የሚባል ነገር እኮ የለም። ከኢንካርኔሽን ከስጋዊ ጀምሮ ድህነታችን ይጀምርና ዘን በህይወቱ ራሱ ኖሯል። የቅድስና ህይወት መኖሩ ራሱ ጌታችን ኢየሱስ እሱ ራሱ ለእኛ የድህነታችን ጉዳይ ነው። ህግን ሁሉ መፈጸሙ ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ህግን ሁሉ ፈጽሞ መኖሩም ለድህነታችን ነው። መሰቀሉም እሱም ለኃጢአታችን ስርየት ለድህነታችን ነው። መሞቱ ሞቶ መነሳቱ ራሱ ደግሞ ለኃጢአታችን ምንድነው? ለድህነታችን ነው። ሞቶ መነሳቱ ብቻ አይደለም በነገራችን ላይ ኢቭን በእግዚአብሔር ቀኝ መቀመጡ፣ ምክንያቱም ዋስትናችን ያ ነው። በእግዚአብሔር ቀኝ መቀመጡ። በእግዚአብሔር ቀኝ ባይቀመጥ ኖሮ ሞቱ ለሆነች ጊዜ ያን ጊዜ ብቻ ጠቅሞ በቀረ ነበር። ግን አሁን ክርስቶስ ሕያው ሆኖ በእግዚአብሔር ቀኝ ተቀምጦ ለዘላለም ስለሚኖር እኛ ራሳችን ደግሞ እስከ ዘላለም ድረስ የሚመጣ ሰው ሁሉ በክርስቶስ ሞት የሚጠቀምና የሚድን ሆነ። ይሄ ሁሉ እኮ ለድህነታችን እኮ አስፈላጊ ነው። ክርስቶስ የሰራቸው እነዚህ ሁሉ ስራዎች ማለት ነው እንጂ ዝም ብሎ መስቀል ላይ የተሰራችው ስራ ጉዳይ ብቻ አይደለም። ታዲያ ምንድን ነው ይሄ ነገር ከእመቤታችን ጋር ምን አገናኘው ከተባለ በአጭሩ በምን መልኩ ነው የሚያስረዱት አልኩሽ። እንግዲህ ቀጥታ ከራሳቸው ከሐዋርያት የተማሩ አባቶቻችን በምን መልኩ ነው ያስተላለፉልን። እያንዳንዷ ነገር መጽሐፍ ቅዱስ ላይ ትቀመጥልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይህን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መቶ ሊሞግትን ይችላል። ይኸው ከዚህ ቀደም መጽሐፍ ቅዱስ ብቻ የሚለውን ትምህርት ይወስደን ዲቤት አድርገንበታልም፣ ምንም ብዙ ጊዜ ትምህርት ሰተንበታልም። እዚህ ግባ የማይባል አይነት ሰዋዊ አስተሳሰብ እንደሆነ አሳይተናል። ቤተክርስቲያን ውስጥ ከጥንት ጀምሮ ምን አይነት አስተሳሰቦች አስተምህሮች መጥተዋል የሚለው በግልጽ ይታያል እንጂ እያንዳንዷ ቃል መጽሐፍ ቅዱስ ላይ ትቀመጥልኝ የሚባል ይሄ በጣም ሰዋዊ ትምህርት አይ ሰዋዊ አይደለም የሚል ካለ ይሞግት የሚያለው እና ምንድነው መለስ ስላድርገውና አሁን የመዳናችን ምክንያት ጌታችን ኢየሱስ አይደለም ወይ ብለሻል ነው። ጌታችን ኢየሱስም የመዳናችን ምክንያት ነው። ግን ጌታችን ኢየሱስም ስል ግን እመቤታችንና ጌታችን ሆኖ አንድ ላይ የመዳን ምክንያት ሆኖ እያልኩኝ ግን አይደለም። የመጀመሪያው እውነተኛው ታላቁ የመዳናችን ምክንያት እግዚአብሔር አምላካችን ነው። ቅድስት ሥላሴ የዳነው በማን ምክንያት ነው ከተባለ እግዚአብሔር ዓለምን በመውደዱ ምክንያት። አብ ዓለምን ባይወድ ኖሮ አባ አንድንም ነበረ። ስለዚህ ለመዳናችን ምክንያት የመዳናችን ምክንያት አብ ዓለምን መውደዱ፣ ከዛ በኋላ ልጁ ኢየሱስን መላኩ፣ ወልድ መጥቶ ስለ ሁላችን መሞቱ፣ መንፈስ ቅዱስ ደግሞ መጥቶ በወልድ የተሰራውን የማዳን ስራ በእኛ ላይ ማድረጉ፣ በዚህ ምክንያት ድነናል። ስለዚህ የመጀመሪያው የማይነቃነቅ እንዲህ ታላቅ የሆነ የመዳናችን ምክንያት ሥላሴ ቅድስት ሥላሴ ነው። አብ ወልድ መንፈስ ቅዱስ። አሁን ከዛ በኋላ ያሉ ግን ነቢያትም ቅድስት ድንግልም ሐዋርያትም የመዳን ምክንያት ተብሎ ሊጠሩ ይችላል። ኢቭን እኔ የመዳን ምክንያት ተብዬ ልጠራ እችላለሁ ለአንድ ሰው ማለት ነው፣ ለሆነ ግለሰብ። ለምሳሌ አንድ ሰው እዚህ ጋር ለሆነ ሰው የሆነ ሰውን ቢያድን ወይም ደግሞ የሆነ ሰውን ወደ ክርስትና ቢያመጣ ያ ሰው ወደ ክርስትና የመጣው ወንጌልን በሰበከው ሰው ምክንያት ከሆነ ለመዳኑ ምክንያት ሆነለት ያ ሰው። ምንድነው አሁን ዝም ብሎ አሁን ቃላቱን ከምን አንጻር እንጠቀማለን የሚለውን ማየት እንጂ ዝም ብሎ በቃ እንደዚሁ አንዷን ቃል ስለሆነ ነገር ብቻ ላይ እዛ ላይ ለጥፎ ብቻ እንትን ማድረጉ ጥሩ አይደለም። ሰው ምንድነው አንተ ግን አባ ናቸው ቄስ ጳጳሱ ትክክል አይደለም ነው የምትለው ወይስ ትክክል ነው? ቆይ እሺ ቆይ ልንገርሻ። እኔ ግን እንትን ካመንቶቹ በጣም ዲስትራክት እያደረጉኝ ነው። ለምን ከፈትከው ሲጀምር ዝጉት እስቲ። ቆይ እስቲ ከቻልኩ ምን ነበር የሚደረገው? ቆይ ጋር ኦኬ እሺ እኔ ግን በጣም እንቅልፍ እየመጣ ነው። አላችሁ? አዎ ጠፍቷል። ኮሜንታቶች አዎ ጠፋ አይደለ? እሺ እሺ ቪዥን 2 ሚኒትስ ጨርሰውና በቃ እንላይ። እሺ ጳጳሱ ትክክል አይደሉም ወይ? ቤዛ እዛው ቪዲዮ ላይ እንደተናገርኩት ቤዛ የሚለውን እኔ ቪዲዮውን እኮ አላየሁት።
ኩስ በቃ እዩ። ግን በዛው ላይ ተናገር ያለው ይሄ ስለሌላው ተላልፎ መሰጠት ክፍያ ምናምን ከሚለው አንጻር ከሆነ ያው እሳቸው በዛ መልኩ ተርጉሞ ስለጀመሩት ከዛ አንጻር ሲታይ ትክክል ነው። ግን እነሱ ግን አሁን እሳቸው ምንድን ያደረጉት ትንሽ ፈርዘር ሄዱና ይሄ እንግዲህ ከመቤታችን ጋር በተያዘ ያለውንም ነቀፉት ማለት ነው። እንደዛ ሲነቅፉት ያደረጉት ነገር ምንድነው? ቤዛ የሚለውን ቃል በቃ በአንድ ብቻ ስለተረጎሙት ነው። እና እሱ ስህተት ነው። በአንድ ብቻ መተርጎሙ እንደዛ ስህተት ይመስለኛል፣ እንግዲህ እኔ እስከማውቀው ማለት ነው። ክርስቶስ ቤዛ በሚባልበት መልኩ ግን ማንም አይባልም። በቃ አለቀ። ብቻውን ቤዛ ተብሎ ይጠራል። ክርስቶስ አንድ ሰው ብቻውን። አንቺ ሴትዮ ቸርች አታስመሲው ላይቡን እሺ እንቅልፋ የመጣ ልጅ ልትነሳ ነው። እጇን ቀስቀስከኝ እንደዛ ስትል። አይ ግን ምንድነው ይሄ ስለ ኃጢአት ተላልፎ መሰጠትና ክፍያ መሆን ምናምን ነገር የሚሉ ጉዳዮች ላይ ሲሆን ለክርስቶስ ብቻ እንሰጣለን። ከዛ ውጭ ግን ቤዛ የሚለውን ቃል ግን መጽሐፍ ቅዱስም በቃ አባቶችም በዚህ መልኩ ሰጥተውት ለሌላ አካል ሰጥተውት ካገኘን በቃ እንደ አገባቡ በመጠቀም ይሻላል ተብሎ ይታለፋል እንጂ ዝም ብሎ ጭፍን ሆኖ ብቻ እንደዚህ ዝም ብሎ ጭቅጭቅ ውስጥ ጉንጭ አልፋ ንትርክ ውስጥ መግባት የሚያስፈልግ አይመስለኝም። አሁን የእመቤታችን ላይ ሊድና ለምን የዓለም የሚለው ተቀጸለላት የሚለው ልንገርሽ። አሁን ቅድም እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ብያለሁ። ኢቨን ወልድ ብቻም አይደለም ጌታ ኢየሱስ ብቻም አይደለም። ባይዚ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው። የመዳናችን ምክንያት ግን አሁን እመቤታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያተ ድኂን ናት እመቤታችን። ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅም በግልጽ ይህንን ይናገራል። ባይዘው እና ወልድ ብቻ ግን አይደለም ምክንያቱ፣ አብ ራሱ ምክንያቱ ለመዳናችን። አብ ባይወደን ኖሮ እንድንነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም? የእግዚአብሔር ፍቅር አይደለም? ልጁን ኢየሱስን መላኩ አይደለም? ልጁ ኢየሱስን ባይልክ አንድንም። ስለዛ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለ ሁላችን ባይሞት መዳን እንችል ነበር? አንችልም። ስለዛ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱ አይደለም ነው? እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው። በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዛ መንፈስ ቅዱስንስ ባይልክልን እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን? አንችልም። ስለዛ የዳንበት ምክንያት መንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ በመጀመሪያ እንወቀው። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንድታደር ምክንያት ነው ያለው ግን አይደለም። አሁን ወደ ቅዱሳን ደግሞ ወይም ወደ ሌሎች ሰዎች ማለት ነው። እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ፣ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ፣ እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ እሺ አንዳችሁን እዚህ ጋር የፈለጋችሁትን ውሰዱና ወይ ዮኒ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ። ዮኒ ሙስሊምን ሰበከና ከዛ ላይ ያ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ። ስለዛ መጣ፣ ተጨመረ፣ ተጠመቀ፣ ድህነትን አገኘ። ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት ነው? ዮኒ ሰብኩት አይደለ? ስለዛ ለመዳኑ ምክንያት ሆነለት አልሆነለትም? ሆነለት። እንዲህ አይደለም ለመዳን ምክንያት መሆን ባይዚ አዳኝ ተብሎ ይጠራ። አድኑ ተብሏል በመጽሐፍ ቅዱስ ላይ እንደዛ ተብሏል እኮ ባይዚ። አንዳንዶችንም ከእሳት ነጥቃችሁ አድኑ እኮ ተብሏል ይሁዳ በመልእክቱ። አንዳንዶችንም ከእሳት ነጥቃችሁ አድኑ። ቅዱስ ጳውሎስ በተደጋጋሚ እንደው ወገኖቼን አድን ዘንድ እንደዚህ አድን ዘንድ እያለ እኮ ሲናገር እኮ ተመልክተናል። እና ይሄ እንደዛ ያለው ለምንድን ነው? ለመዳናቸው ምክንያት ስለሆነ አዳኝ ተብሎ ወይም አዳንኩኝ ተብሎ ተነገረለት። ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው። አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው ተመልከቱ። ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል፣ ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይኸው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል። ስለዛ ከዚህ አንጻር እንደዛ ተብሎ ሊነገርላቸው ይችላል። መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል። እንዴት? የህዝቡን ልብ እያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል። ምክንያት ተብሎ ሊጠራ ይችላል። ከዚህ አንጻር ከምን አንጻር የሚለውን ነው ማየት። ሐዋርያት ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለምን ህይወትን እንዲያገኙ ሰብከዋል። ኦኬ። ስለዚህ የክርስቶስ አምባሳደር ራሱ ብለው ራሳቸውን ጠርተዋል፣ እነ ቅዱስ ጳውሎስ ማለት ነው። ከዚህ አንጻር ምክንያት ሊሆኑ ይችላሉ ለሰዎች መዳን። የእመቤታችን ለየት የሚያደርገው ምንድን ነው? የእመቤታችን ለየት የሚያደርገው ምንድን ነው ከተባለ በአጭሩ እንግዲህ አሁን የአባቶችን መያዙ በጣም መልካም ስለሆነ
እንግዲህ እነ ቅዱስ ኢራኔስ ማለት ከሐዋርያት የተማሩ ምንድነው እነ አግናጢዮስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ። ከዛን ከእነሱ ደግሞ እነ ቅዱስ ኢራኔስ ተምረዋል። ስለዛ ቅዱስ ኢራኔስ ምድቡ ራሱ አሁን ላይ ከአፖስቶሊክ ፋዘርስ ነው ከሐዋርያ ያለው ማለት ነው። እና ሰው እነ ቅዱስ ኢራኔስ ምን ብለው ያስተምራሉ? ሔዋን እና እመቤታችን ያነጻጽሯቸዋል። በምን መልኩ ያነጻጽራሉ? እነ ጀስቲን ማርተርም ጭምር ማለት ነው። ባይዚ ሰማዕቱ ዩስቲንም በምን መልኩ ነው የሚያነጻጽሩት? ሔዋን አታድርግ የተባለችውን አድርጋ በላች ዘንድ ሞት ወደ እርሷ መጣ። ሞትን ወደ እርሷ አምጥታ ለሌሎቹ ሞት ምክንያት ሆነች። ለራሷ ሞት ለሌላው ሞት ምክንያት ሆነች። እመቤታችን ደግሞ ለራሷ መዳን ለሌላው መዳን ምክንያት ሆነች ይላል ቅዱስ ኢራኔስ ነው። እንግዲህ ይህንን ያለው እኔ አይደለሁም፣ ቅዱስ ኢራኔስ ነው። ኢራኔስ ምን አለ? ለሌላው መዳን ለራሷ መዳን ምክንያት ሆነች። ስለዚህ አሁን እንዴት ምክንያት የሆነችው ከተባለ ወደ ሔዋን መልአክ ተላከ። ምን አይነት መልአክ? የወደቀ መልአክ ሰይጣን መጣና፣ ያው የወደቀ መልአክ ነው ሰይጣን እንደምታውቁት። ወደ ሔዋን ሄደው የወደቀ መልአክ ነው። ወደ እመቤታችን የመጣው ግን ቅዱስ መልአክ ነው። የወደቀው መልአክ ሄዶ አምላኩኝ አላት ሔዋንን። ሔዋን ይህንን ቃል ሰምታ ማለት ወይም እንደ አምላክ እንድትሆኑ ምናምን እንደዛ ያሳውቃችኋል ምናምን የሚል ነገር ስትሰማ ይሄ ነገር ናፈቃትና ሄዳ የሰይጣኑን ድምፅ ወይም የወደቀውን መልአክ ድምፅ ሰምታ ይህን ነገር ሄዳ አደረገች፣ ፈጸመች፣ በእግዚአብሔር ላይ ተነሳሳች። እመቤታችን ጋር ደግሞ ያ ቅዱስ መልአክ መጥቶ የጌታ እናት ትሆኛለሽ፣ የቅዱሱ የእግዚአብሔር ልጅ እናት ትሆኛለሽ ወይ እዚህ አምላክ እናት ትሆኛለሽ ነው። ግልጽ ነው። እና እንዲህ ያለ ነገር ሲነገራት የራሷን ያቀረበችበትን መንገድ እናያለን። ኖኝ የጌታ ባሪያ ነው ያለችው። ራሷ እኔ የጌታ ባሪያ ነኝ እንደ ቃል ይደረግልኝ በላይ የመልአኩን ድምፅ ሰማች። አሁን እኮ የሚያስገርም መካካስ እኮ ነው የተደረገው። የሳልቬሽን ሂስትሪ እኮ ይሄ የድህነታችን ታሪክ እኮ በጣም የሚያስደንቅ እኮ ነው። አስቀድሞ አዳምና ሔዋን አለ። አሁን ምንድነው ሔዋን ሳተች፣ ከዛ በኋላ ወደ አዳም ምናምን ብሎ ሄደ። አሁን ደግሞ መልአኩ ይመጣና አሁንም ወደ ሴቲቱ ነው የሚመጣው። የዛችኛዋ የሴቲቱ ጥፋት በዚችኛዋ ሴቲቱ መታዘዝ ተካካሴ ይላል ቅዱስ ኢራኔስ። እና ምንድነው ሁለተኛው አዳም ክርስቶስ ኢየሱስ ከእርሷ ተጸንሶ መጥቶ እንደ አዲስ የሆነ ትውልድን ለማምጣት ተቻለ ማለት ነው። ስለዛ እመቤታችን ለራሷም ለሌላውም መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው። ግን እሺ ምክንያት ሆነች ለማን? ክርስቶስ ማን ነው መጥቶ የሚያድነው ነው። አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ሕዝብ ማለት ነው። ክርስቶስ በእሷ በኩል መጥቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ የተመረጠችው። ምን ይደረግ እሺ። እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ። ስለዛ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር እያነጻጸርናት ከክርስቶስ ጋር እኩል እያደረግናት ኢቭን ከክርስቶስ ጋር አብራ አዳኝ እያልናትም አይደለም። እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል። አክቹዋሊ እሺ ኤንዌይስ ተውትና የካቶሊኩን እዛ እነሱ ኮሪደምትሪክስ ምናምን የሚሉት ነገር ስላለ ማለት ነው። ተውት እነሱን ኤንዌይስ አገባንም። ግን በአጭሩ ከዛ አንጻር ነው የሚነገረው። እና ይሄ ምክንያት መሆን ግን ለየትኛው ለነቢያት የሚሰጣል ለሐዋርያትም እንዲያ ነው። ቡካ ሌላ አንድ ነገር ባነሳ አናደር ታፒክ ስለሆነ በሌላ ብዙ ሰዓት ስለሚፈጅ እንጂ የሆነ ጥያቄ እንደዚህ ቢሆን ብዬ ልልህ እላለሁ። ግን እስቱ ሌት ራይት ናው ላይክ ኦልሞስት 1 o'clock ሊሆን ነው ሞርኒንግ እና ተኛለሁ እንጂ ልጠይቅ ሌላ ነገር ሌላ ቀን ማውራት የምንችለው አሁን እንደ ፖይንትህ ቢገባኝም ማርያም ባትኖር ኢየሱስ ኢየሱስ ሊያድነን አይችልም የሚለው ጥያቄ ሊድ ያደርገናል። አንተ እንዳንተ ነጋገር ራይት ለምን ሊድ ምክንያት የሆነችው እሷ ስላልክ እግዚአብሔር ሌላ ሰው ሊኖረው አይችልም ወይ? that's another topic actually. አይ ችግር የለም። አይ ተይው ይህንን ተይውና እሺ ሌላ ጊዜ እናወራበታለን። ግን እኛ ሌላ ሰው ይኖረዋል አይኖረውም፣ እመቤታችን ባትኖርስ ዓለምን ያድን ነበር አያድንም ወይ? እንደዚህ አይነት ነገሮች ሁሉ አሁን ምንም የሉም። በቃ ኤግዚስት አያደርጉም። በቃ ያለ የሆነ ነገር ስለሆነ ምንም አይጠቅመንም እንደነዚህ አይነት ነገሮችን ማውራት። ግን አንዳንዴ ምንም በቃ አሁን ለምሳሌ እመቤታችንን ቢብትለውስ ምናምን ነገር ከዛ በኋላ በቃ ጭራሽ አንድንም ድህነታችን ይጠፋል ማንም ሰው መዳን አይችልም ምናምን የሚባል ነገር አናቅም ነው የሚባሉ ዝም ብሎ እንደዚህ
እንደመጣልንም እንደዛ አንልም። በቃ አናውቅም፣ አለቀ። እንደዚህ ምክንያቱም ይሄ ያልተፈጠረ ነገር ነው። ኦልሬዲ ይሄ ነው በቃ የተፈጠረው። ምንም ማናውቀውን ነገር እንደዛ ነው። እሺ ቡካይ በጣም አመሰግናለሁ። ደህና ደሩ። አሜን። መልካም ውሎ። እኔም ልውጣ መሰለኝ። ቡካ ከሌለች ምን እሰራለሁ እዚህ? በኋላማ ሲሶ ኬክ ይዞ ይመጣል። ሰለብሬት እናደርጋለን። እንዴት አደራችሁ? ወይ ዶክተር እንዴት ነሽ? ሁላችንም አለን። አኬ 1 ሚሊዮን አክብርልን ልልን የገባሁት እኔ 1 ሚሊዮን ኪያ ጊዜ እንዳረገችን ኪዬ አንተ 2 ሳምንት ሄድክ ጊዜ ቀኖናን የሰጠችን በየቀኑ ከ50 እስከ 100 ኮፒ ሊንክ አድርጉ። የአኬን አካውንት ቀኖና ላይ ነበርን ኮፒ ሊንክ ስናረግን እና ያው ልፋታችን ነው። ላይቭ ላይ ሰለብሬት አድርግልን ልል ነው። አኬ 1 ሚሊዮን ሀናን ታሪክ እንዴት እንዳከበረችው አታስታውስም? ማን 1 ሚሊዮን ሀናን ታሪክ 1 ሚሊዮን ፎሎወር የሞላች ጊዜ የሆነ ታይም 2 years 3 years ባክ ኬክ ሁሉ 1 ሚሊዮን የሚል ተቆርሶ ምናምን ደስ የሚል ነበርና ያው ትልቅ አቺቭመንት ነው። ያንተ ደግሞ ሞር የተሻለ ነው ለወንጌል ስለሆነ ያንተ በጣም ሰለብሬት መደረግ አለበት። ወንጌል የሚሰማ 1 ሚሊዮን ሰው እስቲ በኋላ ኬክ ይዛችሁ ነውና ሰለብሬት እና ቡካ ቴንክ ዩ ሁሉ ነገር ስላስታወስሽና አሪፍ ዲስ ወይ ኧረ አያሳስብም። የሆነ ኬክ ነገር አይጠፋም አይደል? በኋላ ከታች 1 ሚሊዮን በልበት አራት ጽፍበታለሁ እንዴ በደንብ ነው እንጂ መከበር አለበት ከምር። ኧረ የኛ ኬክ አይደለም የሌላ ሰው የሆነ ኬክ አለ ከታች ዝም ብለን በማይታይ መልኩ 1 ሚሊዮን ብለን ልናጽፍበት አስበን ነው። ለዚህ ኬክ ተገዝቶ ተቆርሶ አያስኬድም። አይ እንትን ነው ግን ይሄ እኔ እንጃ ነው ላይ ጭራሽ ላይፍ ተገብቶ 1 ሚሊዮን ገባ ምናምን እሱኛ እንትን እኔ እንጃ። ሀናን ታሪክ ምናምን ያልሽዋን እነሱ ሊያምርባቸው ይችላል። እኛ ግን ከባድ ወይ በቃ ቡካና ሲምሪ ብቻችሁን ሆናችሁ ለ3 እንደዛ እናደርጓለን። ምንም እንዳታስቡ እንጂ እንዲሁ 2 ዓመት እዚህ ላይ ነው የሚሆነው። እዚህ ላይ ሲስ ቤት ላይ በቃ እኔና ቡካ አንድ ላይ ቡካ ላይ ክፈችና ሰለብሬት እናደርግ። እኔ ላይ ከፍቼ አላውቅም። ሲስ ቤት ነው ሰለብሬት የሚደረግ። ኧረ እኔ በጣም ደስ ብሎኝ ነው የማደርገው። አታስቡ በእውነት ተነሳብህ ደግሞ ኤርፖርት ይከበር ኤርፖርት ይከበርልህ የተባልክ ነው። ምን ይከበር? ኤርፖርት ይከበር። እንደንትን እናዘጋ እንደ ቡካዬ እንደ ዩቱብ እናዘጋ እንደ መንገድ ምናምን ቡካዬ ማርሻል ባንድ ማርሻል ባንድ ራሱ ማምጣት ይችላል ወይ? ደውለት እንደ እዩ ጋር እዩ ጩፋ ጋር አንድ ቀን ካላንደር ይዘጋልና ወይ አንዱን ቀን በዚህች ቀን አኪል 1 ሚሊዮን የገባባት ካላንደር ይዘጋል። አይ በደንብ ሰለብሬት ማድረግ ኪዬን ማመስገን እፈልጋለሁ። እኔ እውነት በጣም ሰውን አስተባብራ በጣም ኮፒ ሊንክ ሲደረግ ነበር በየቀኑ ፎሎወር አቺቭመንት ጎል ነበረው። ያን 2 weeks የጠፋ ጊዜ በጣም አዝነን ነበርና ኮፒ ሊንክ እያደረግን ነበር። ሲስ ቤት የለቅሶ ቤት ሆኖ ነበር ስራችን ኮፒ ሊንክ ማድረግ። ከዛ ሲስ ቤት መጥቶ መነጫነጭ ነበር ያ እና ደስ የሚል ሆኖ ነበር። ጥሩ ነበር የሆነው። ያው ጥሩ ጊዜ ይሆናል እንግዲህ 1 ሚሊዮን ሰዎች በደንብ ወንጌል እየተማሩ ራሳቸውን ይቀይራሉ ብለን እናምናለን እና ደስ ይላል። ቴንኪው ላችሁ እንግዲህ ጌታ ይመስገን። ያው እንደዚህ አይነት የመንፈሳዊ ሲሆኑ ምናምን እንትኖቹ እንደዚህ አይነት አካውንቶች ምናምን አፍተር ኦል ያው ስጋይ አይደለም ነው ስጋይ ሳይሆን መንፈሳዊ ስለሆነ መንፈሳዊ ነገር ደግሞ እግዚአብሔር ቢጠቀምበት ነው መልካምና ጌታ በምህረቱ በቸርነቱ ምናምን ይጠቀምበት። የሆነ እርሱ ይታይበት ሚሊዮን በሆነ ቁጥር በሚሊዮኖች ፊት ክርስቶስ ይታይበት እና ዋናው ፍላጎታችን እሱ ነው እና ግን ያው እናንተ ሆናችሁ ምናምን ተፍ ተፍ የምትሉት ስለሱ እናመሰግናለን። ቪዲዮ ሞዴልኮ ግን አኬ እንዴ አበደ። እኔ እኮ ነበር እዛው ዝም ብለሽ ላክሽልኝ መስሎኝ ነበረ።
አይ ኧረ እኔ እለቅልሻለሁ ብዬ ነው የለቀኩላት። አይ ነው ለሁለታችሁ ልኬ ነው እኮ ሳየው እንዳጋጣሚ ሳይ 1 ሚሊዮን ነው እንዴ ብዬ አውሳይ ዋው ቪዲዮ ልስራለት ብዬ ሰራው። ወይ ሄናዬ ደህና አደራችሁ? ደህና አደርክ? እንዴት አደር? እግዚአብሔር ይመስገን። አክሪሻ ሲስ ኪዬ ዶግ ሁላችሁም ሰላም ብያለሁ። እና ሲስ ቫይራል እንዲወጣ ነው ላይቭ የከፈትከው የቡካ ፖስት ቡካ ፖስት ቫይራል ቢወጣ በጣም ደስ ይለኛል። እዚህ ያላችሁ ሰው ሪኮግኒሽን መስጠት ነው። እኛ ሪኮግኒሽን መስጠት መማር አለብን። ኧረ ቡካ በቃ ተራማጅ ፔንቴ ውስጥ ከተንሻለ አንቺን ተራማጅ ሊስት ውስጥ ከተንሻለ። ፔንቴ በጣም ተራማጅ ነው ባይ ዘ ወይ። ኧረ እኛ እዚህ ላይ ያሉት በጣም አይለኝ እያየናቸው ቡካ። አንቺ ግን ተራማጅ ሊስት ውስጥ ገብተሻል። አይ ፔንቴ ተራማጅ ነው። ማታን የላከችልኝ በእውነት ተራማጅ ነው፣ ግን ወደኋላ ነው የሚራመደው። እናንተ እንዳታስቀጠቅጡኝ አርፋችሁ። አንድ ለፊት ሁለት ወደኋላ። ከኔ ቁጭ ብላችሁ ብትማሩ ኖሮ ሰው አይሰልምም ነበር ይላል። እንዲህ ስንት አይነት ሰው ነው ያለው በቅዱስ ሚካኤል ስም። እንደ አንተ አፈን ራሱ እኮ ያዝ ያደርግሃል። ዲያራ ሺም ነው በቅዱስ ሚካኤል ከባድ ነው። አይ የሥላሴ ትምህርት መማር አቁማችኋል፣ ኑና ተማሩ ተብላል። አንተም አይ ትናንት ግን ጸዲ ቤት በጣም ከሜሎስ ጋር ፖስት አድርጌያለሁ። እንዴት ቆንጆ ጥያቄና መልስ ነበረ መሰላችሁ። ላይክ ቬሪ ሪስፔክትፉል ተሰማቸው። ጸዲ ክርስቲያኗ ነው የእኛን ነው ኦርቶዶክስ እናንተ ጸዲ እንዴት ደስ እንዳለችኝ። ጸዲ ሌሎች አሉ ሚኪም አለ መሰለኝ። ያ ሚኪ አለ እና በቃ ወሶ ቢዩቲፉል ጸጥ ብሎ የተሰማሙ ጥያቄና መልስ ነበረ። ያለ መግባባት ራሱ መናደድ ምናምን የለም። በቃ ይህ ነው ሜሎስ በጣም እንትን ነው ጸባይኛ ነው አይደል? ትዕግስት ጸጥ ይሰማል እና ወስ ሪሊ ቢዩቲፉል የሚገርም ነበረ። እኔ ፖስቻለሁ በጣም አንድ ሙድ የምትዩ ፖስቻለሁ እና እንዴት እስከ ፓርት 4 ድረስ ነው ሬከርድ ያደረኩትና ፓርት 4 ድረስ ነው ሬኮርድ ያደረኩት። ትዝብታረ በጣም ቆንጆ ነበረ። እንትኑ ሰዎች ራሶቹ በቃ ደስ የሚል ነው ምናምን። ኦርቶዶክሶቹ ራሳቸው በጣም ደስ የሚል ነው በቃ እንደዚህ ብንነጋገር እያሉ በቃ አይደለ ባይግባቡ ራሱ እንትናቸው ላይክ እንትን ነው። አንቺ 5ኛው ፓርት ስላልደረሰች ነው እንጂ ፓርት 5 ላይ ተበጣብጠዋል። የሉም። አይ ደህና ደሩ ተባብለው ነው የተለያዩት እና በውስጥ ነው የሚቀጣቀጡት። ቻው ተባብሎ አይ ጸዲ በውስጥ እንዳትጠይቁት ብላለች። ጸዲ መሳገደለችኝ። በውስጥ እንዳትጠይቁት እንዳትሄዱ በውስጥ እንደ ምን ችግር አለው? ችግር አለው። አይ አንቺ ፓርት 4 ላይ ነው የቆምሽው። እኛ 5 ደርሶናል። አታስብ ኖ እንደውም ጸዲ በጣም አመስግነው ምናምን እምባዬ ሁሉ መጣ ምናምን ብሎ እያለች ብታይ ትዕግስቱ አሳዝኖኝ እምባዬ ሁሉ መጣለች። ምንም አላወሩም ማለት ነው ከተልኩ እውነትም በእውነት ወዝ አሜዚንግ። እኔ ፖስት አድርጌያለሁ እና ይኸው ያንቺን እኛ በቃ እኔ እኮ አሁን ያንቺን ሪኮመንዴሽን እኮ በመቀበል አቆምኩኝ። አንተ አየሁ እኮ ቪዲዮ እኮ ደርሶኛል። ጉድ አደረገች ይበልክ። ኧረ ጉድ ሰራሽኝ አንዴ። ከህይወቴ ውስጥ 17 ደቂቃ ሙሉ የተሻማሽው በጣም ነው የማዝነው። አንብበዋል ግን ደስ ብሎኛል ስላነበብክ። መጽሐፉ አንተ ጋር መድረሱ ደስ ብሎኛል በጣም ባይተወይ ቢያንስ መግባቱ እንኳን በይ። አይ አንብበዋል ነው ማንበብ ስለምትወድ ታነባለህ። መጽሐፍ አይደለም አቡካዬ፣ መጽሐፍ ነው እሱማ። አይደለም መጽሐፍ አይደለም። እሺ ኦኬ
በእውነት መጽሐፍ አይደለም እንትን ነው ይሄ ኖርማል። ቴሌግራም ላይ ካለሽ ማለት ነው። አንዳንድ ዝም ብለን ቴሌግራም ላይ የምንጽፋቸው አጫጭር ጽሁፎች አሉ። ኧረ ተው በእናትህ መድብን ከሆነ አሁን ባለፈው ያነሳሁት ጉዳይ ላይ ማለት ነው። እሺ እዛ ላይ ለምሳሌ አንቺ ምንድን ነው አስተያየትሽ? አሁን ያ መጽሐፍ እንደዚህ ይጻፋል። ቪዲዮ የላኩልኝ ሰዎች ቪዲዮ አንተ የምትናገረውን በጣም ምንድን ነው ፋስት ፎርወርድ አድርገውት በጣም ያፍጥነውት የኔ ስም ብቻ ላይ ረጋ አድርገው ላኩልኝ። እሷ ናት ጉድ የምትሰራ ብለው ነው እና ምን እንዳልክ አላየሁም እና ግን አሳቀኝ እሱ ፓርት። በቃ እሺ መቼስ ልጠይቅሽ ነበር ይቅር፣ ግን አይጠቅምም። እሺ ይሁን ምናምን ነገር እና አንዴ ቆይ ኪዬ በጣም ዶክተር ቴንኪው ብላሻለች። ለዛ ነው የጠራሁሽ። በእውነት ኪዬ እኮ እንዴት አደራችሁ? ሰላም ብያለሁ። ቡካ ሂና ኦፕሽንሻለ እንዴት ናችሁ? ለምኑ ነው ቴንኪው ሲሲዬ? ዶክተር በጣም ቴንኪው እያለችሽ ነበር። ለዛ ነው ስታስደርግ ነበረ። አንቺ ነበርሽ እንደ የ1 ሚሊዮን ቻሌንጅ ያስገባሽ ዛኔ አኬ ጠፋ ጊዜ። አይ ቡካዬ እኔ ከንቱ ውዳሴ አልወድም እኮ እንዲህ አይነት ነገር አይመቸኝም። ከንቱ ውዳሴ አራጃማ ወይኔ ቡካ አልገባትም። ከንቱ ያለቻት እሷን መስራት ነው። ከንቱ ውዳሴ አለች አይደለም ቡካዬ ማለቴ ሙገሳ አልወድም ነው። እሺ ኦኬ አማርኛ ቆይ እንትን የአክሬዲሽ 1 ሚሊዮን መግባት ኪዬ ብቻ ናት እንዲያስተዋጽኦ ያደረገችው ዶክ? ኧረ ሙሉ ጀማው የምር በጣም ምን እኮ ተሰማኝ። ዶክ ነጥላ ነው ያመሰግናል። ኧረ ሄኒ እንደዛ ማለት አይደለም፣ ግን በብዛት ኪዩ ጋር ስለሆነ ቤቷን ከፍታ እንደዛ እንትን ያለችው እንጂ በጣም ብዙ አሉ። አንተም አለ፣ ሁላችሁም የእናንተ ጀማ፣ ሌሎችም የጠንበለሉ ምናምን በጣም ብዙ አይክፋችሁ። ኪዬ ባታስተባብር ወይ ለዛ ምን ያጠገብ ኪዬ ባታስተባብር ግን ያምር እንዴ ሚናኔ ምትለው ሲስ አረ እኔ አጠገብ ያለው አካውንት እኔ ቤት መጥቷል። ለዛ ምን ያጠገብ እኔ ካለው ይገባል። ባይ ዘ ዌይ እኮ ሚና እኔ ቤት እና እኔ ያለሁበት ቤት ይገባል ብዬ ጉራ የለኝ ዛ ኪዬ ደግሞ ውሃ ጠጪ። አረ ቀላል ውሃ ጠጪ ሚና ሰራባት የሆነ ነገር እንደውም አረ ሄና ራስ ውሃ ጠጣ። ይሰማል እንዴ? ታች ኮሜንት የሚጻፈውን አይተሻላ? ኪዩ የጣት አሻራ መስጠት አልቻለም ኮፒ ሊንክ በማድረግ እያሉ ነው ከታች። ስልጣን ስጠኝ እናታችሁ መውረድ አለበት። ኧረ እኔ እሰጣለሁ። የዘረፍከኝ ቪዲዮ ነው ብዬ እዚህ ማጋልጥህ። ኧረ ሚናዬ ስለ እኔ ሂድባቸው ትንሽ በእናትህ እንዴ። እኔማ ከለከልሽኝ ላረገው ነበር። አኬም በቃ ይቅር ምናምን አለ። አይ ግን እንትን የዚህ እንትኑ ላይ ማለት ነው በጣም አሁን ከታች እየጻፉልኝ ነበር። ዩሱፍን ረሳው እያሉ አሁን ዩሱፍ ሳይቀር ኢማጂን ማለት እሱ ቲቪርሲያን ሰሆን ውጫዊ ነው ይመስል እሱ ሳይቀር በቃ ቪዲዮ ይሰራል ምናምን ነገር። ያው ሁሉም የተነካካ ነገር ይኖራል። ግን ሁላችሁንም ቴንኪው ያው የነኪ ምናምን ላይቭ እየገቡ ምናምንም ስለሚቀውጡት የነሱ በደንብ ይታያል በሚለው እንጂ ቪዲዮ እየሰሩ ያደረጉ ምናምን እንትን የሚሉ በጣም ብዙ ሰዎች ነበሩ እና ሁላችሁንም ቴንኪው ትላለህ። ሚና ከባድ ሰው። እኔ እንደነዚህ አይነት ልጆች ማለት ክርስቲያን ባይሆን አሰበዋል። ኧረ አልቆ እስላሞች ወይም ደግሞ ጋቢ ራሱ እኮ አለ እኮ እነዚህ ልጆች ጌታ ምስክር ወንድሞቻችን ባይሆን ጉዳችን ፈላ አለ እኮ። ኧረ እኔ ራሱ ሁሌ ነው የምለው ይሄን ነገር ቤቱ ሚና ምናምን ሄሉ ሌሎችም በጌታ ትጨልላለህ። አርፈ ቤት ነው የምጠቀም። እኔ እነዛ በጣም ሞራላቸው ይገርምኛል። መቀጠላቸው ሰርቫይቭ ማድረጋቸው እና ከባድ ደግሞ በጣም ብዙ ናቸው እንጂ አንድ ሰው አይደለም። እና ይመቻቸው።
ከፕሮቴስታንቱ ቡቃን ነበረ ጠብቀው የነበረው ላይክ እንደዚህ እንደነ ሚና ቪዲዮ ትሰራለች ተብሎ እሷ ጭራሽ ላተሰርታ አስደመመቻቸው። አይ እሷ እኮ ዋን ዌይ ኦር አናዘር የሚባል ነገር አለ። በሌላ መንገድም ቢሆን እኮ አስጨፈጨፈችኝ። ግን ተሳክቶላታል። አዎ እንዴ አንተ ወይና ላሳይ እኮ ኧረ በጌታ ትንሽ ደንፋና እናደርግባትም እዚህ ሰው ኦኬ እንኳን ደስ አለ ሞርሞኒ ላይ ነው። ኦኬ እኔ ነኝ እንትን ማርቆስ 16 ነው የሰራው 16 ምን አልክ ቶኒ? ሚና እንትን ማርቆስ 16 ነው የሰራው ቪዲዮ የሰራው ማለት ነው። እንትን እየጠረጋ ምናምን ሚና አይደለም ላዛሩ ምን ሆነ? እሱ ልጅ ጠፋ። አላው ትንሽ ስራ ቢዚ የሆነ ነው። አላው በእናትህ ላዛሩ ይባላል። በጣም ደስ የሚል ልጅ ምንን ብቻን አንድ ቀን ያሳቀኝ ሰው ነው እሱ። በስመ አብ ዛሬ ወደ አይምሮ እንዲመለስ ነው ያደረገኝ እሱ ቪዲዮ አይደል? በኦርቶዶክስ ነው አካውንቱ ነው አይደለ? ኦኬ እና እንትን ጴንጤዎች እንደሚያነቡት ምናምን ብሎ እንትን ቪዲዮ የሰራው በስመ አብ ግራሜ እህቶች ከታች በዙ ሲሱይ እህቶች በዙ ከታች ማለት የትታች በወንድ ስም ናታን በሚል ስም እህቶች በዙ። በጣም ነው የሚሳደቡት። የሚሳደብ እህት ነው እንዴ? ኧረ እንደፈለግህ አድርገው ብሎክም መሳደብ አይደለም መሳደብ ሳይሆን ቃላትን ነው ቃላቱን። ኧረ በቅዱስ ሚካኤል አነካካሽኝ። እህቶች አልክኮ አይ ኖ ኧረ በስመ አብ ኧረ ሙዲሽ ከባድ ነው። አንዳንዴ በውስጥ ምከሪኝ። ቀድሜ ያለው ሚዩት አድርጌዋለሁ። ናታን ቻው ብለናል። ማናቸው ይናገራሉ እንዴ? እስቲ ቪዲዮን ክፈተው። እስቲ ትንሽ እንሂድበት። ይኸው እስቲ ቪዲዮን ክፈተው። ቆይ እንዴ ቆይ አኬ መቻል እኔ ልክፈት ወይ? ኦኬ ክፈተው አንተ። እሺ ምን ታበይ